ዛሬ በዚህ ቪዲዮ ይዤላችሁ የቀረብኩት ካፕከት የፒሲ ቨርዥን እንዴት አድርገን በቀላሉ መጠቀም እንደምንችል ነው። ካፕከት እንደምታውቁት ዩዘር ፍሬንድሊ ኢንተርፌስ ያለው ሶፍትዌር እና አፕሊኬሽን ነው። እንደዚሁም ደግሞ ዌብሳይትም አለው እንደምታውቁት። በስልካችን ደግሞ በተለይ በቀላሉ ካፕከትን መጠቀም የምንችልባቸው በጣም በርካታ የሆኑ አማራጮች አሉት። በካፕከት ሁላችንም ማለት ይቻላል በተለይ ለተለያዩ አይነት የሶሻል ሚዲያ ፕላትፎርሞች እና ለራሳችን ለሌሎች ጉዳዮችን ካፕከትን ኤዲት ለማድረግ የምንጠቀምበት ብዙ አማራጭ አለ። ኮምፒውተራችንም ላይ በቀላሉ ካፕከትን መጠቀም የምንችልበትን መንገድ ይዤላችሁ ቀርብ ያለው። እንደዚሁም ደግሞ ካፕከት ኮምፒውተራችሁ ላይ ከሌለ የምትጭኑበትን መንገድ ለመጫን ምን አይነት ሪኳየርመንቶችም እንደሚጠይቅ አብረን እንመለከታለን ማለት ነው። በነገራችን ላይ ካፕከትን በቀላሉ መጫን የምትችሉበትን መንገድም ጭምር ነው ይዤላችሁ የቀረብኩት። ከዛ በኋላ ካፕከትን የምንጠቀምበትን መንገድ አብረን እንመለከታለን። ላይ ይህ የካፕከት ቱቶሪያል ሁለት የተለያዩ ክፍሎች አሉት። ዛሬ ሃይላይቱን ካፕከትን እንዴት ዳውንሎድ አድርጋችሁ መጠቀም የምትችሉበትን መንገድ ነው የምንመለከተው። እንደዚሁም ያሉትን አንዳንድ ፊቸሮችን እንመለከታለን ማለት ነው። ከዛ ደግሞ በቀላሉ እንዴት አድርገን ነው ካፕከትን ለኤዲቲንግ የምንጠቀመው የትኞቹን ቱል እንጠቀማለን። ቪዲዮን እስከ መጨረሻው ድረስ ይህንንም የሚቀጥለውን ክፍል ከተመለከታችሁ በቀላሉ ኤዲት ማድረግ የምትችሉበት ብዙ አማራጮች ታገኛላችሁ። በዚህ በጣም እርግጠኛ ነኝ። ስለዚህ ቪዲዮ ሙሉ እንድትከታተሉት እጋብዛችኋለሁ። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። ቪዲዮን እስከ መጨረሻው ድረስ ተመልከቱ። ካፕከትን በቀላሉ በኮምፒውተራችሁ ያለምንም ችግር እንዴት መጠቀም እንደምትችሉ ይዤላችሁ ቀርብ ያለው። እስከ መጨረሻው ድረስ ቪዲዮን አሁንም እንድትመለከቱ በድጋሚ ጋበዝኳችሁ። ቀጥታ ወደ ቪዲዮ። ካፕከት እንግዲህ በዚህ በኮምፒውተር ቨርዥን ነው ዛሬ የምንመለከተው ካፕከትን እንዴት መጠቀም እንደምንችል። ግን ያንን ከማየታችን በፊት እስቲ ካፕከት ያሉትን አንዳንድ ፊቸሮች እንደዚሁ ላንሳላችሁ እና አብረን እንመለከታለን ማለት ነው። ካፕከት በፒሲ ቨርዥን ብዙ አይነት አማራጮችን ነው ይዞ የቀረበው። ሆኖም ግን በስልካችንም ካፕከትን በደንብ መጠቀም እንችላለን። ማለትም ሁልጊዜም እንደምለው የግድ ኮምፒውተር መጠቀም ሳያስፈልጋችሁ በስልካችሁ ብቻ ቪዲዮቻችሁንም ፎቶቻችሁንም ኤዲት ማድረግ ትችላላችሁ። ይሄ ግልጽና ሁልጊዜም የምላችሁ ነገር ነው። ሆኖም ግን በኮምፒውተር ቨርዥን በቀላሉ ደግሞ ከብዙ አማራጮች ጋር ካፕከትን መጠቀም ትችላላችሁ። ይሄ አጋጣሚ ያላችሁ ኮምፒውተር ያላችሁ በተለይ ደግሞ ካፕከት እንደሚታወቀው ለዊንዶውስ 10 እና ከዛ በላይ ለሆኑ ቨርዥኖች ነው የተሰራው። እንደዚሁም ደግሞ በትንሹ 4 ጂቢ ራም ያስፈልጋችኋል። 2 ጂቢ ስቶሬጅ ደግሞ ኢንተርናል ያስፈልጋችኋል። እንደዚሁም ደግሞ ግራፊክስ ካርድ ያለው ፒሲ ነው የሚያስፈልጋችሁ። ስለዚህ ይህንን ሁሉ ነገር የሚያስፈልገው ለምንድን ነው? ካፕከትን በቀላሉ እንደፈለጋችሁ መጠቀም እንድትችሉ፣ ምንም ላግ ሳያረግባችሁ፣ ምንም ስታክ ሳያረግባችሁ፣ ምንም አይነት ችግር ሳይገጥመው ስሙዝሊ እንዲሰራላችሁ ነው። ለማንኛውም ካፕከት የያዛቸው አማራጮች ግን ምንድን ናቸው? በተለይ ደግሞ ዛሬ የምንነጋገረው በኮምፒውተር ቨርዥናችን እንዴት መጠቀም እንደምንችል ስለሆነ እስቲ ይሄ የኮምፒውተር ቨርዥን የያዛቸውን አንዳንድ ፊቸሮች እንመልከት። ኤአይ ፓወርድ ነው። እንደዚሁም ደግሞ ባክግራውንድ ሪሙቫሎች አሉት፣ ኤአይ የሆኑ ማለት ነው። ኤዲቲንግ እና አውቶ ጀነሬትድ የሆኑ ሰብታይትሎችንም ይሰጣቸዋል ማለት ነው። በቀላሉ ካፕከትን ኤዲት ለማድረግ የምትጠቀሙበት ነው ማለት ነው። እውነቱን ለመናገር ካፕከትን መጀመሪያ በፒሲ ቨርዥን ከማወቅ በፊት በጣም ግራ ያጋባኝ ነበር። ግን ደግሞ ያወቁትም የዛን ያህል ቶሎ በቀላሉ ነው። ስለዚህ እየተላመዳችሁት ስትሄዱ ደግሞ የበለጠ ካፕከት በጣም ቀላል ሆኖ ታገኙታላችሁ። ስለዚህ እነዚህ አይነት የመሰሉ የዩዘር ፍሬንድሊ ኢንተርፌስ ነው ያለው። የሚዲያ ሪሶርሶችም አሉት። ለምሳሌ ምን ማለት ነው? ትሬንዲንግ የሆኑ ፊልተሮች አሉት፣ ኢፌክቶች አሉት፣ ትራንዚሽኖች አሉት፣ ስቲከሮች አሉት፣ ሚውዚክ ፋይሎች አሉት። ስለዚህ እነዚህን ሁሉ ነገሮች መጠቀም ትችላላችሁ ማለት ነው። ለፈለጋችሁት አይነት የሶሻል ሚዲያ ፕላትፎርም መጠቀም ትችላላችሁ። ለቲክቶክ ብትሉ፣ ለኢንስታግራም ብትሉ፣ ለፌስቡክ ብትሉ፣ ለዩቲዩብ ብትሉ፣ ለማናቸውም አይነት የሶሻል ሚዲያ ፕላትፎርሞች መጠቀም የምትችሉባቸው የራሳቸው የሆነ ሪዞሉሽኖች እና አስፔክት ሬሾችን አስቀምጦላችኋል ማለት ነው። በቀላሉ እዛ ላይ እየተጠቀማችሁ እዛው ላይ ደግሞ የሰራችሁትን ወይም ደግሞ እዛ ላይ ኤዲት አድርጋችሁ ስትጨርሱ እዛው ላይ ሆናችሁ ቲክቶክ ላይ ሼር ማድረግ ትችላላችሁ፣ ዩቲዩብ ላይ ሼር ማድረግ ትችላላችሁ። አያችሁ ምን ያህል በጣም ቀላል ለአጠቃቀም ቀላል እንደሆነ። ስለዚህ ይሄም አለው። ሌላው ነገር ደግሞ የኦፍላይን ኤዲቲንግ አማራጭም አለው። ስለዚህ እዛ ላይ ፕሮጀክታችሁ ላይ እየሰራችሁ በኦፍላይን መጠቀም የምትችሉባቸው መንገዶች ነው።
ሌላ ደግሞ ቴክስት እና ቮይስ ኦቨሮችን የምትጠቀሙባቸው መንገዶች በኤአይ ከፈለጋችሁ በራሳችሁ መንገድ መጠቀም የምትችሉባቸው በጣም በርካታ አማራጮች አሉት። ከፈለጋችሁ በእንግሊዝኛ ቋንቋ እንደፈለጋችሁ ደግሞ የአማርኛ ፎንቶችንም እያስገባችሁ መጠቀም የምትችሉባቸው ነገሮች አሉት ማለት ነው። እነዚህን ሁሉና ሌሎች ያልጠቀስኳቸውን በርካታ የሆኑ አማራጮች ይዟል። ስለዚህ ካፕከት ልክ በስልካችን እንደምንጠቀመው ሁሉ በኮምፒውተራችን ደግሞ ከብዙ አማራጮች ጋር ካፕከትን መጠቀም እንችላለን። ታዲያ ካፕከት ኮምፒውተራችሁ ላይ እስካሁን ከሌለና ለካፕከት የሚያስፈልገው ሪኳየርመንት ኮምፒውተራችሁ ያሟላ ከሆነ በቀላሉ እንዴት ነው ዳውንሎድ ማድረግ የምትችሉት? ይህንን በቀላሉ ዛሬ ጠቁማችኋለሁ። ስለዚህ ዳውንሎድ ለማድረግ የቀጥታ የቴሌግራም ቻናሌ ላይ ገብታችሁ የቴሌግራም ቻናሌን ባዮ ላይ አስቀምጥላችኋለሁ። በዛ መሰረት ገብታችሁ በቀላሉ ዳውንሎድ ማድረግ ትችላላችሁ። ስለዚህ ካፕከትን በዚህ መንገድ ማግኘት ትችላላችሁ ማለት ነው። ብዙ አማራጮች አሉት ካፕከትን ዳውንሎድ ማድረግ የምትችሉበት። ስለዚህ በዛ መንገድ ዳውንሎድ ማድረግ ትችላላችሁ። ከዛ በኋላ ያሉትን አንዳንድ ፊቸሮች ደግሞ አሁን ገብተን በቀጥታ እንመለከታለን ማለት ነው። አሁንም እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ። ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እንደዚሁ እንዲጠቀሙ አድርጓቸው። አሁን ቀጥታ ወደ ቪዲዮ እንገባለን። ስለዚህ ካፕከት እዚች ጋር እንደምትመለከቷት እዚች ጋር አለችላችሁ። አንድ ጊዜ ክሊክ ታደርጓታላችሁ። እዚህ ሾርት ከቱ ታስክ ባሩ ላይ ስላለላችሁ ማለት ነው። ልክ አሁን እንደዚህ ይመጣላችኋል። እነዚህ ከዚህ በፊት ኤዲት ያደረኳቸው ናቸው፣ ግን ዛሬ እስቲ እንደ አዲስ ኢምፖርት እናደርጋለን ፋይሎችን ማለት ነው። ስለዚህ እዚህ ጋር ቀደም ሲል ኢምፖርት አድርጋችሁ ኤዲት አድርጋችሁ የጨረሳችኋቸው ቪዲዮዎች ናቸው እዚህ ጋር የሚቀመጡላችሁ እስካሁን የሰራችኋቸው ፕሮጀክቶች ማለት ነው። ስለዚህ አሁን ክሬት ፕሮጀክት የሚለውን እንከፍታለን ማለት ነው። ሳይኒን የሚል አለ፣ ሳይኒን ማድረግ ይኖርባቸዋል። ሆም አለ። ስለዚህ ይሄ ነው። እርግጥ ነው ካፕከት ላይ ደግሞ ፕሮ የሆኑ ቨርዥኖች አሉት፣ እነሱን አንጠቀምም። ከዛ ይልቅ ፍሪ የሆኑ በጣም በርካታ አማራጮች ስላሉት እሱን ነው የምንጠቀመው። ከዛ በተጨማሪ ደግሞ ኦፍላይንም አማራጭ አለው ብያችኋለሁ። ስለዚህ ኦፍላይን አማራጭን መጠቀም ትችላላችሁ ማለት ነው። ለማንኛውም አሁን ክሬት ፕሮጀክት የሚለውን እንክፈትና እሱን እንመለከታለን። ስለዚህ ክሬት ፕሮጀክት ትሉታላችሁ ማለት ነው። ስለዚህ የካፕከት ትልቁ ዋናው ወደ ኤዲቲንግ ማዕከሉ ገብታችኋል ማለት ነው። ስለዚህ ይሄ ማለት እያንዳንዱ የራሱ የሆነ ስራ አለው ማለት ነው። እዚህ ጋር ይሄ ኢምፖርት የሚላችሁ እያንዳንዱ የምትጠቀሙባቸው ለኤዲቲንግ የምትጠቀሙባቸውን ቪዲዮዎቻችሁን፣ ሌሎችም ፎቶዎች ካሏችሁ፣ ሌሎችም ነገሮች ካሏችሁ አጠቃላይ ፋይሎቻችሁ ኦዲዮ ፋይልም የራሳችሁ ያዘጋጃችሁት ካለ እሱን ሁሉ ነገር የምታመጡት እዚህ ጋር ኢምፖርት የምታደርጉት እዚህ ጋር ነው እንግዲህ። ስለዚህ እዚህ ጋር ታጠራቅማላችሁ ማለት ነው። ስለዚህ እዚህ ጋር ካጠራቀማችሁ በኋላ ቪዲዮም ይሁን ኦዲዮም ይሁን ኢሜጅም ከሆነ ልክ እዚህ ጋር እንደሚላችሁ እዚህ ጋር ካጠራቀማችሁ በኋላ አሁን ወዴት ነው የምትወስዱት የሚለውን አብረን እንመለከታለን። ከዛ በፊት ግን ያሉትን እዚሁ ላይ ያሉትን አንዳንድ ኢንተርፌሶች አንዳንድ ፊቸሮችን እዚህ ላይ ላስመለክታችሁ እወዳለሁ። እዚህ ጋር እንደምትመለከቱት ሚዲያ የሚል ነው ያለው። ሚዲያ የሚል ፊቸር አለው። ይሄ ሚዲያ የሚለው ልክ አሁን እዚህ ላይ ያለንበት ቦታ ማለት ነው፣ ያለንበት ስፔስ ማለት ነው። ስለዚህ እሱ ሚዲያ ብለን እንጠራዋለን። እዚህ ጋር ደግሞ ስትመለከቱ ኦዲዮ ፋይሎችን ማግኘት የምትችሉባቸው ኦዲዮ ፋይሎች ማለት በራሱ ካፕከት ያለው ወይም የያዘው አማራጭ ማለት ነው። ስለዚህ እነዚህ ፍሪ ኦዲዮ ፋይሎችን እዚህ ጋር አስቀምጦላችኋል። ስለዚህ በምትፈልጉት አይነት መንገድ እውነቱን ለመናገር ስልካችን ላይ ያሉት የኦዲዮ ፋይል አማራጮች በጣም የተወሰኑ ናቸው። እዚህ ላይ ደግሞ በጣም በርካታ አማራጮች አምጥቶላችኋል። ስለዚህ ከነዚህ መጠቀም ትችላላችሁ ማለት ነው። ግን አንዳንድ ጊዜ ምንድነው ከዚህ ፋይሎችን የኦዲዮ ፋይሎችን ወስዳችሁ ኤዲት አድርጋችሁ ከዛ ለምሳሌ ዩቲዩብ ላይ ስትለቁ በኮፒራይት ችግር ልትጠየቁ ትችላላችሁ። ወይም ደግሞ ባለፈው ቪዲዮ ላይ እንዳልኳችሁ የኮንቴንት አይዲ ክሌም ተብላችሁ ልትጠየቁ ትችላላችሁ። ስለዚህ የተገኘባችሁ ኮፒራይት ኮንቴንት ደግሞ የተጠቀማችሁት የባክግራውንድ ሙዚቃ ሊሆን ይችላል። ይህን በተመለከተ የምሰራው ቪዲዮ ይኖረኛል። ባለፈው እንዳልኳችሁ እንዴት ኮፒራይት ኮንቴንት የማይገኝባቸው ወይም ደግሞ ኮፒራይት ፍሪ የሆኑ ኦዲዮ ፋይሎችን ከየት መጠቀም እንችላለን የሚለውን ቪዲዮ ሰራላችኋለሁ። ለማንኛውም አሁን ግን እዚህ ጋር የተለያዩ የኦዲዮ ፋይል አማራጮች አሉት። ስለዚህ ኦዲዮ የሚለው ላይ የምታገኙት እሱን ነው። ከዛ በተጨማሪ እንደዚህ ኦዲዮ ኢፌክቶችም አሉት።
ስለዚህ ሳውንድ ኢፌክቶችን መጠቀም ትችላላችሁ ማለት ነው። ስለዚህ ኦዲዮ ፋይሎችም አሉ፣ ሳውንድ ኢፌክቶችም አሉ። ይሄው እዚህ ጋር ሳውንድ ኢፌክቶች የሚለውን ስትነኩት እነዚህ በሙሉ ሳውንድ ኢፌክቶች እዚህ ጋር ተቀምጠውላችኋል ማለት ነው። እነሱን መጠቀም ትችላላችሁ። እዚህ ጋር አይ የሚል ነገር ተቀምጧል። ይሄ ማለት ቴክስት ማለት ነው። ስለዚህ እዚህ ጋር ዲፎልት ቴክስት ይላል። እዚህ ጋር አሁን ለምሳሌ እቺም የፕላስ ምልክት ስትነኳት ዲፎልት ቴክስት መጻፍ የምትችሉበት የተለያየ ነገር አለው ማለት ነው። እዚህ ጋር ዳብል ክሊክ ታደርጉና የምትፈልጉትን ነገር ትጽፉበታላችሁ ማለት ነው። ስለዚህ ይሄ ለቴክስት መጻፊያ የሚያገለግላችሁ ቦታ ያለበት ቦታ ነው። ይሄ እዚህ ጋር ስትመጡ ስቲከሮች ናቸው ያሉት። ስለዚህ የተለያዩ አይነት ስቲከሮችን መጠቀም ትችላላችሁ ማለት ነው። ስቲከሮቹም የየራሳቸው የሆነ ፎልደር አላቸው ወይም የየራሳቸው የሆነ ፓርቲሽን አላቸው። አይከኖች ብትፈልጉ፣ ኤምፋሳይዝ ብትፈልጉ፣ ኢሞጂ፣ ቭሎግ፣ ላቭ፣ ሙድ፣ ሴል፣ ቴክስት፣ ስቲከር ብዙ አይነት አማራጮች አላችሁ። ስለዚህ ከነዚህ እየወሰዳችሁ ድራግ እያደረጋችሁ መጠቀም ትችላላችሁ። እንዴት ነው የምትጠቀሙት? እሱንም እንመለከታለን። እዚህ ጋር ደግሞ ስትመጡ ኢፌክቶች አሉ። እነዚህ ኢፌክቶች ማለት ደግሞ ለቪዲዮአችሁ የምትጠቀሙበት ማለት የቪዲዮ ኢፌክት አለ፣ የቦዲ ኢፌክት አለ፣ የካሜራ ኢፌክት አለ። እነሱን የምትጠቀሙበት መንገድ ነው። እዚህ ጋር እንደምትመለከቱት እዚህ ጋር የተለያዩ አይነት አማራጮች አሏችሁ። ስለዚህ እነሱን መጠቀም ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ነው የምትጠቀሙት። ይሄንን ክሊክ ስታደርጉት ሌላ ነው የሚሰጣችሁ፣ ይሄን ክሊክ ስታደርጉት ሌላ ነው የሚሰጣችሁ ማለት ነው። ሌላው እዚህ ጋር ትራንዚሽንስ የሚል አለ። ትራንዚሽንስ ማለት ደግሞ ለምሳሌ ኤዲት የምታደርጉት አንድ ቪዲዮ ወደ ሌላ ቪዲዮ ለመተላለፍ ወይም ደግሞ ሌላ የተቆረጠ ፓርት ቢኖር ወይም ደግሞ የምትናገሯቸው ወይም ደግሞ የምታቀርቧቸው የቪዲዮ ፋይሎችን ኤዲት የምታደርጉበትን ሲስተም በትራንዚሽን እዚህ ጋር እየተጠቀማችሁ እንድታደርጉ ነው። ያ ማለት ለምሳሌ አንድን ከአንድ ፓርት ጋር ትራንዚሽን ስለመጠቀም ማለት ነው። ለምሳሌ እንደዚህ አይነት አሁን ይሄን ስታደርጉ ልክ እንደዚህ ይሆንላችኋል። ይሄን ስታደርጉ እዚህ ጋር ደግሞ ከፈለጋችሁ ካሜራ ስትሉት ልክ ለምሳሌ ቪዲዮዎቻችሁ መሃል ላይ እነዚህን ብታስገቡ ቆረጥ እያደረጋችሁ እነዚህን ትራንዚሽኖች ብታስገቡ ልክ እንደዚህ አይነት ኢፌክት ያመጣላችኋል ማለት ነው። ትራንዚሽን ኢፌክት አለው። እዚህ ጋር ደግሞ የካፕሽን አማራጭ አለው። እርግጥ ነው ይሄ ፕሮቨርዥን ነው የሚላችሁ። ሌላው እዚህ ጋር ፊልተር አለው። ፊልተሮች አሉት። እዚህ ጋር ፊልተር ማለት ደግሞ ቪዲዮቻችሁን ኤዲት ስታረጉ የቪዲዮቻችሁ መልክ ምን አይነት ይሁን፣ ለምሳሌ ፊታችሁንም እያሳያችሁ ይሁን ፌስለስ ይሁን የምትሰሩት ብቻ ቪዲዮአችሁ ምን አይነት ኳሊቲ ይኖረው ነው። እዚህ ጋር ላይፍ አለ፣ ላንድስኬፕ አለ፣ ሙቪስ፣ ሞኖ፣ ሬትሮ፣ ናይት ሲን ምናምን እያለ ይቀጥላል። ስለዚህ እነዚህን ፊልተሮች መጠቀም ትችላላችሁ። ሌላው እዚህ ጋር ደግሞ አጀስትመንት አለ። ስለዚህ አጀስትመንት አለ እዚህ ጋር የራሳችሁን መጠቀም ትችላላችሁ። ስለዚህ በዚህ መንገድ ይሄን በዚህ በኩል ያለውን ፓርት መጠቀም ትችላላችሁ ማለት ነው። ወደዚህኛው ደግሞ እንምጣ። ወደዚህኛው ስንመጣ ደግሞ የምናገኘው ቴክስት አኒሜሽን ትራኪንግ እና ቴክስት ቱ ስፒች ይላል። ይሄ ቴክስት ቱ ስፒች ያው የኤአይ ፓወርድ የሆነ ፊቸር ነው። ይሄ ማለት ምንድነው? ቴክስት ስትጽፉለት ወደ ስፒች ይቀይረዋል ማለት ነው። ማንኛውንም የምትጽፉለትን ነገር በፈለጋችሁት አይነት እዚህ ጋር በምታገኙት መንገድ በምታገኙት ድምጽ መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ለምሳሌ ይሄው ልክ እንደዚህ ነው። ስለዚህ ልክ እንደዚህ ማለት ነው። እንደዚህ ባለ መንገድ መጠቀም ትችላላችሁ። የፈለጋችሁትን እዚህ ጋር የምትመርጧቸውን ነገሮች በምትፈልጉት አይነት መንገድ መጠቀም ትችላላችሁ። እዚህ ጋር ትራኪንግ አለው። ትራኪንግ ማለት እያንዳንዱ ሞሽናችሁን ትራክ ማድረግ የሚያስችል ማለት ነው። እያንዳንዱ እንቅስቃሴያችሁን እየተከታተለ ወይም ደግሞ ትራክ እያደረገ እንዲቀርጻችሁ የምታደርጉበት ነው። እዚህ ጋር አኒሜሽን አለ። እዚህ ጋር ትራንዚሽኖች እንዳሉት ሁሉ እዚህ ጋር ደግሞ አኒሜሽኖች አሉ። ለጽሁፋችሁም ይሆናል ለቪዲዮቻችሁ አኒሜሽኖች አሉ። እዚህ ጋር ለምሳሌ እዚህ ጋር የጻፍነው ጽሁፍ አለ። ለሱ አኒሜሽን ያው በስልካችሁም የምትጠቀሙ ካላችሁ በኮምፒውተራችሁ የምትጠቀሙ ካላችሁ ታውቁታላችሁ ምን ማለት እንደሆነ። ስለዚህ ለምሳሌ ይሄንን እንደዚህ ማለት ትችላላችሁ። ኤን ኤንድ አውት የራሱ የሆነ ቦታ እንትን አለው። ስለዚህ ኤን ኤንድ አውት እያደረጋችሁ ወይም ደግሞ ከፈለጋችሁ ሉፕም ላይ እያደረጋችሁ መጠቀም የምትችሉበት ነው። ስለዚህ እነዚህ አይነት አማራጮች አሉት ማለት ነው። ስለዚህ እያንዳንዳቸው በጣም በርካታ ፊቸሮች አሏቸው። ይሄ ብቻም አይደለም። አሁን እዚህ ጋር ይሄን ስለጻፍኩኝ ነው። ለምሳሌ ዲሊት ላድርገውና እዚህ ጋር አንድ ቪዲዮ እናምጣና ላሳያችሁ። እዚህ ጋር ለምሳሌ ኢምፖርት ለውና አንድ ቪዲዮ አመጣለው። ከዛ እዚች ጋር አንድ ቪዲዮ ለምሳሌ ይሄን ቪዲዮ
እዚህ ጋር አመጣዋለሁ። አሁን ይሄን ቪዲዮ እዚህ ጋር ላምጣው እና ከዛ እነዚህን እንዴት እንደምትጠቀሙ ላሳያችሁ። አሁን እዚህ ጋር እንደነገርኳችሁ የምትሰሯቸውን ቪዲዮዎች እዚህ ጋር ነው የምታስቀምጡት። ማለትም ለኤዲቲንግ የምትጠቀሙባቸውን ማቴሪያሎች በሙሉ ማለት ምንድነው ቪዲዮአችሁ፣ ኢሜጃችሁ፣ ኦዲዮ ፋይል ካላችሁ ኦዲዮ ፋይልም ጭምር እዚህ ጋር ነው የምትሰበስቧቸው። ከዛ በኋላ ወደዚህ ነው የምታረጉት። እዚህ ላይ ፕላስ እያረጋችሁ ወይም ደግሞ ኦቨርሌይ የምትጠቀሙ ከሆነ ደግሞ ድራግ ኤንድ ዳውን እያረጋችሁ እዚህ ጋር ለምሳሌ ይሄንን ድራግ ኤንድ ዳውን አድርጌ እዚህ ጋር ማስቀመጥ እችላለሁ። ስለዚህ ልክ እንደዚህ እዚህ ጋር ደግሞ በቀጥታ ዋናው ፋይል ከሆነ ደግሞ እዚህ ጋር የፕላስ ምልክቷን እየነካችሁ ማስገባት። ከዛ ይሄ ካለቀ በኋላ ደግሞ ወይም ደግሞ መሃል ላይ እዚህ ጋር ከት እቺን አንድ ጊዜ ማርክ ካረጋችሁ በኋላ እቺ የከት ምልክት ነች ወይም የስፕሊት ምልክት ነች። ስለዚህ እዚህ ጋር አርጋችሁ ከዛ እዚህ መሃል ላይ ነው እቺን ለምሳሌ እንዲህ ብታደርጓት መሃል ላይ ገባች ማለት ነው። ስለዚህ ከፈለጋችሁ ደግሞ ማውጣትም ትችላላችሁ። ይሄንን ስፕሊት አርጋችሁ ማስፋት ትችላላችሁ ማለት ነው። ለምሳሌ ይሄንን እንደዚህ አርጋችሁ እዚህ ጋር በመሃል ላይ ማለት እዚህ ጋር ኦቨርሌይ ማድረግ ትችላላችሁ። ስለዚህ ብዙ አይነት አማራጭ አለው። አሁን ለማሳየት የፈለኩት ግን ይሄንን ሳይሆን እዚህ ጋር ላሳያችሁ የፈለኩት እዚህ ጋር የምትጠቀሟቸውን ነገሮች ነው። ሞር አሁን ቅድም ቴክስት ጽፈን ስለነበር የቴክስቱን ብቻ ነው የተመለከትነው። አሁን እዚህ ጋር ደግሞ የቪዲዮ አማራጮቹን እንመልከት። ለምሳሌ እዚህ አሁን ቤዚክ ላይ ነው ያለው። ቤዚክ ስር ያሉትን አንዳንድ ነገሮችን እንደዚሁ ልንገራችሁ። እዚህ ጋር ስኬል የሚል አለ። ስኬል ማለት የቪዲዮ ስኬል ነው፣ ሳይዝ ማለት ነው። ስለዚህ እዚህ ጋር ሳይዝ ያስቀምጥላችኋል። ስለዚህ ወደታች ስትሄዱ ደግሞ ይሄ ብሌንድ ነው። ብሌንድ ማለት ኦፓሲቲ ማለት ነው። ይሄን ታጠፉበታላችሁ። ከፈለጋችሁ ደግሞ እዚህ ጋር ፍሬም መስራት ትችላላችሁ። ያ ማለት ምንድነው? ለምሳሌ እዚህ ጋር እቺ ከዚህ ጀምሮ ለምሳሌ የኦፓሲቲን ፍሬም ከሆነ መጠቀም የምትፈልጉት ከዚህ ጀምሮ እስከዚህ ድረስ ያለው እየጠፋ እንዲሄድ ወይም ደግሞ ፌድ አውት እያደረገ እንዲሄድ የምትፈልጉ ከሆነ እዚች ጋር ልክ አሁን እዚች እቺ ያለችበት ቦታ ላይ እቺን አንድ ጊዜ ፍሬም ታደርጉለታላችሁ። ይሄው እዚህ ጋር እንደምትመለከቱት ፍሬም አለ። ከዛ በኋላ እቺን ተወስዱና እዚህ ጋር እቺን ፍሬም ትጨምራላችሁ። ከዛ በኋላ ይሄን ምን ታደርጉታላችሁ? ይሄን ኦፓሲቲውን ታጠፉታላችሁ ማለት ነው። ስሎ ስለሆነ ነው ትንሽ ብቻ። ለማንኛውም እንደዚህ እያደረጋችሁ ስትሄዱ ይሄንን እያጠፋላችሁ ይሄዳል ማለት ነው። አሁን አያችሁ አጠፋላችሁ ማለት ነው። እዚህ ጋር ይሄ ጠፍቷል ማለት ነው። ወደ ኋላ ስትመለሱ ደግሞ አለ። ግን እቺን መልሳችሁ እቺን ፍሬም ብታጠፏት ለምሳሌ እቺን የስኬሏን ፍሬም እዚች ጋር ያለችውን እቺን ማጥፋት ትችላላችሁ። ይቅርታ የብሌንዷን ማለት ነው። እዚች ጋር መታችሁ እቺን ማጥፋት ትችላላችሁ። ከዛ እዚህም ጋር መታችሁ እቺን ማጥፋት ትችላላችሁ። ከዛ ይሄንን ተመልሱታላችሁ ማለት ነው። ከዛ አሁን የፈለጋችሁትን ብታደርጉ አይጠፋም ማለት ነው። ስለዚህ እዚህ ጋር የኦፓሲቲ ነው። ሌሎችም ደግሞ እዚህ ጋር ሞሽን ብለሮች አሉ፣ ሪላይት አለ፣ አውቶ ሪፍሬሞች አሉ። እነዚህን በሙሉ መጠቀም የምትችሉባቸው ብዙ አማራጮች አሉ። እዚህ ጋር ደግሞ ሌሎች ሮቴት የምታደርጉባቸው መንገዶች አሉ። ስለዚህ እነሱን ሮቴት ማድረግ ትችላላችሁ ማለት ነው። ይሄንን የፍሬሙ ማስተካከል የምትችሉበት መንገድ አለው። ስለዚህ ይሄንን ፒክቸሩ የት ቦታ ላይ ይቀመጥላችሁ? መሀል ላይ ነው የምትፈልጉት? ከላይ ነው? ከታች ነው? ምናምን እያንዳንዱን ነገር ማስተካከል የምትችሉባቸው መንገዶች አሉ ማለት ነው። ስለዚህ ከፈለጋችሁ የምትሳሳቱት ነገር ካለ ደግሞ እዚህ ጋር አንዱ ማድረግ ትችላላችሁ ማለት ነው። እያንዳንዱን ነገር አንዱ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያላችሁን ስኬሉን፣ ካንቫሱን፣ ሁሉንም ነገር ማስተካከል ትችላላችሁ። ካንቫሱን ከፈለጋችሁ ይሄው እዚህ ጋር ማስተካከል ትችላላችሁ። ይሄ አፕላይ ቱ ኦል ማድረግ ትችላላችሁ። ሞሽን ብለር መጠቀም ትችላላችሁ። ሪሙቭ የምታደርጓቸው ፍሊከሮች ካሉ እነሱ ማድረግ ትችላላችሁ። ይሄ ደግሞ ሪሙቭ ባክግራውንድ ነው። ይሄ ደግሞ ማለት ለምሳሌ ይሄንን ሪሙቭ ማድረግ የምትፈልጉ ከሆነ ቀጥታ አውቶ ሪሙቫል ማድረግ ትችላላችሁ። ለምሳሌ ልክ እንደዚህ አሁን አውቶ ሪሙቫል አዛችሁታል። ስለዚህ አውቶ ሪሙቫል እንዲሆንላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ልክ እንደዚህ እያደረጋችሁ ብቻ መጠቀም ትችላላችሁ። ይሄ ፕሮሰስ እያደረገ ስለሆነ ነው። ፕሮሰስ አድርጎ ሲጨርስ ግን
አውቶ ሪሙቭ ያደርግላችኋል ማለት ነው። ክሮማኪ መጠቀም ትችላላችሁ። ለምሳሌ ግሪን ስክሪን የምትጠቀሙ ከሆነ ክሮማኪ መጠቀም ትችላላችሁ ማለት ነው። በተለይ ደግሞ ብዙ ጊዜ ፎቶዎችን እንደዚህ ማድረግ የምትፈልጉ ከሆነ ደግሞ ፎቶዎችን አውቶ ሪሙቭ እና ክሮማኪ እየተጠቀማችሁ እዚህ ላይ መስራት ትችላላችሁ ማለት ነው። ስለዚህ ይሄ ሪሙቭ ባክግራውንድ ነው። ይሄ ደግሞ ማስክ መጠቀም ትችላላችሁ። ስለዚህ የተለያዩ አይነት የማስክ አይነቶች አሉ። እዚህ ጋር የምትፈልጓቸውን የማስክ አይነቶች መጠቀም ትችላላችሁ ማለት ነው። እዚህ ጋር እነዚህ የማስክ አይነቶች ናቸው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላ እዚህ ጋር ሪተች አለ። ስለዚህ ፌስ ነው፣ ቦዲ ነው፣ ፌስ ፕሪሴት ነው፣ ቦዲ ፕሪሴት ነው መጠቀም ትችላላችሁ። እዚህ ጋር ደግሞ አኒሜሽን ነው። ለቪዲዮ ቅድም ለቴክስት አኒሜሽን አይተን ነበር። አሁን ደግሞ ለቪዲዮ አኒሜሽን አለው። ከዛ በተጨማሪ ደግሞ አጀስትመንቶች አሉት። አጀስትመንት ማለት እያንዳንዱ የቪዲዮ ነገር ምን ቢመስል፣ ለምሳሌ እዚህ ጋር የምታዩትን ቪዲዮ ለምሳሌ እኔ ብዙ ጊዜ የምጠቀምበትን መንገድ ላሳያችሁ። እዚህ ጋር ክላሪቲን 55 አካባቢ አድርገዋለሁ። ሻርፕን ወደ 30 አካባቢ አድርገዋለሁ። ከዛ እዚህ ጋር መጣና ብሪሊያንስን 10 ሰጠዋለሁ። እዚህ ጋር አያችሁ ቪዲዮ ምን ያህል እየተቀየረ እንደመጣ። ብላክ ኤንድ ዋይት እንተውና ይሄን ሻዶውን 20 አደርገዋለሁ። ከዛ እዚህ ጋር ሃይላይቱን 20 አደርገዋለሁ። እንደዚህ ያደረጋችሁ ብቻ ቪዲዮአችሁን አሪፍ መልክ እንዲሰጠው ማለት ትችላላችሁ። እዚህ ጋር ከርቮች አሉ፣ ማስክ አለ እንደነገርኳችሁ። ስለዚህ ብዙ አይነት መንገዶች አሉ። እነሱን ሁሉ ነገሮች መጠቀም ትችላላችሁ። አኒሜሽኖችን፣ ስፒዶችን። ስፒድም ደግሞ ለምሳሌ ስፒድ እንደፈለጋችሁ መጠቀም ትችላላችሁ። ለምሳሌ ቪዲዮ ረጅም ከሆነና በመሃል የምትሰሩትን ነገር ምንም አይነት ቃል ሳታወጡ ግን ቶሎ ቶሎ ለምሳሌ ጊዜ ለመቆጠብ መስራት የምትፈልጓቸውን ነገሮች ማፍጠን የምትፈልጉ ከሆነ እዚህ ጋር የስፒድ ዲዩሬሽኖች አሉት። የታይም ዲዩሬሽኖችን ተጠቅማችሁ ስፒድ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ እነዚህን ስፒዶች ደግሞ በእነዚህ በከርቮቹ መንገድ መጠቀም ትችላላችሁ። በቬሎሲቲ ራሱ ኢፌክት አለው፣ እሱን መጠቀም ትችላላችሁ። ስለዚህ ካፕከት ያሉት ፊቸሮች እነዚህ ናቸው። ስለዚህ ማንኛውንም ነገር እዚህ ጋር ኢምፖርት ማድረግ የምትፈልጉትን ኤዲት ማድረግ የምትፈልጉትን ነገር በቀላሉ ኢምፖርት ማድረግ ትችላላችሁ። ከፈለጋችሁት አይነት ፋይል ማምጣት ትችላላችሁ። አሁን እዚህ ጋር ቪዲዮ ነው ያመጣሁት። ከፈለጋችሁ ኢምፖርት ኦዲዮ ፋይሎችን ኢምፖርት ማድረግ ትችላላችሁ። ኢሜጆችን ኢምፖርት ማድረግ ትችላላችሁ። ከዛ በኋላ እንዳልኳችሁ ዋናው እዚህ ጋር ኤዲት የምታደርጉት እዚህ ጋር ነው። ዋናው ኤዲት የምታደርጉት እዚህ ጋር ነው። ስለዚህ ይሄ እዚህ ጋር ከሰበሰባችሁ በኋላ ከዛ ወደዚህ ነው የምታመጡት ማለት ነው። እቺኛዋ እዚች ጋር ደግሞ የምትመለከቷት ቦታ ምንድነች? ኤዲት የምታደርጉትን ነገር የምትመለከቱበት ማለት ነው። ለምሳሌ ምን ማለት ነው? ለምሳሌ እዚህ ጋር ብዙ ነገሮችን ኢምፖርት ማድረግ ትፈልጋላችሁ። ለምሳሌ ሌላ ተጨማሪ ፋይሎችን ይሄን ለምሳሌ አመጣችሁ እዚህ ጋር ኢምፖርት ታረጉና እንደገና ሌላ ነገር ኢምፖርት ማድረግ ትፈልጋላችሁ። ስለዚህ ኦዲዮ ፋይል ፈልግና እዚህ ጋር ሚውዚክ የሚለው ውስጥ ኦዲዮ ፋይሎችን መጠቀም ፈለኩ። ስለዚህ እዚች ጋር ልክ እንደዚህ እያደረጋችሁ ከዛ በኋላ እንግዲህ እዚህ ጋር ነው የምትጠቀሙት። አሁን ዋናው ኤዲት የምታደርጉት እዚህ ጋር ስለሆነ ፋይላችሁ በሙሉ ኤዲት የሚደረገው የምትፈልጉት ነገር የምትሰሩት እዚህ ጋር ስለሆነ እነዚህ ስብስብ ናቸው እንጂ ኤዲት ማድረጊያ ቦታ አይደለም። ይሄም ኤዲት ማድረጊያ ቦታ አይደለም። ኤዲት ማድረጊያ ቦታው ይሄ ነው። እንግዲህ እዚህ ጋር የሰጣችሁ ስፔስ አለ። በዚህ ስፔስ ነው የምትጠቀሙት ማለት ነው። ከፈለጋችሁ ይሄን ስፔስ ዋይድ ማድረግ ትችላላችሁ። እያንዳንዷን ሰከንድ እያንዳንዷን ነገር ስፕሊት እያደረጋችሁ ማለትም ከት እያደረጋችሁ ወይም እየጨማመራችሁ ወይም ኦቨርሊ እያደረጋችሁ የምትጨምሯቸው ነገሮች ካሉ እያንዳንዷን ነገር እየተመለከታችሁ ወይም የሚቆረጥ ቦታ ካለ ማትፈልጓቸው ቦታዎች ለምሳሌ ቆምታ ቦታዎች ወይም የተሳሳታችኋቸው ቦታዎች እነሱን መቁረጥ ከፈለጋችሁ ወይም አንዳንድ ነገሮችን ብቻ ማስተካከል የምትፈልጉ ከሆነ ይሄንን ዋይድ ማድረግ ትችላላችሁ። ከዛ ደግሞ ስብስብ ለማድረግ ደግሞ እቺን ወደዚህና ወደዚህ ማድረግ ነው። ሌላው ነገር እዚህ ጋር ስትመጡ ደግሞ ፉል የሚላለ ፉል ኳሊቲ፣ ሃይ ኳሊቲ፣ ሚዲየም ኳሊቲ እና ሎው ኳሊቲ የሚሉ አማራጮች አሉ። ይሄ ማለት ደግሞ ምንድነው? ለምሳሌ አንዳንድ ጊዜ የምትጠቀሟቸው የቪዲዮ ፋይሎች በጣም ትልልቅ የሆኑና ላግ የሚያደርግባችሁ ከሆነ ወይም ደግሞ ኤዲት ስታደርጉ በጣም የምትቸገሩ ስሎ እዚህ ጋር ስታዩት ስሎ የሆነ የምትቸገሩ ከሆነ ፉል ኳሊቲ ከማድረግ ወይ ወደ ሃይ ኳሊቲ ወይም ደግሞ ወደ ሚዲየም ኳሊቲ
እዚህ ጋር ወይም ወደ ሎው ኳሊቲ ታደርጉታላችሁ። ግን ምንድነው ይሄ የሚጠቅማችሁ ለምንድነው ስሙዝሊ እንዲሰራላችሁ ነው። የምትፈልጉት ነገር ስሙዝሊ እንዲሰራላችሁ ነው። በኋላ ላይ ኤክስፖርት በምታደርጉበት ጊዜ ግን ምንም አይነት ችግር አይፈጥርም። ኤክስፖርት በሚደረግበት መንገድ ላይ ምንም የሚፈጥረው ችግር አይደለም። እንግዲህ እንደወደዳችሁትና ይሄን ቪዲዮ እንደሚጠቅማችሁ ምንም አልጠራጠርም፣ ባለሙሉ ተስፋ ነኝ። ቪዲዮን ይሄንን የመጀመሪያውን ፓርት በዚህ መንገድ ቋጭተናል ማለት ነው። ወደሚቀጥለው ሁለተኛው ፓርት ደግሞ በሚቀጥለው ቪዲዮ እንገናኛለን። እዛ ላይ ደግሞ የመጨረሻውን ክፍል አብረን እንመለከታለን። እንደዚህ ካረጋችሁና እነዚህን ሁለት ቪዲዮዎችን በደንብ ከተከታተላችሁን እንዳልኳችሁ ካፕከትን በቀላሉ ትለምዱታላችሁ። የበለጠ እየወደዳችሁ ትሄዳላችሁ። ካፕከትን ያለምንም ሌላ አይነት ሶፍትዌር እገዛ ሙሉ ለሙሉ በቪዲዮችሁ ኤዲት እያደረጋችሁ ለተለያዩ የሶሻል ሚዲያ ፕላትፎርማችሁ መጠቀም ትችላላችሁ። ስለዚህ በሚቀጥለው እንገናኛለን። ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ እንድታደርጉ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ይህን ቪዲዮ ደግሞ ለሌሎች ጓደኞቻችሁ ሼር እንድታደርጉላቸውና እናንተም ላይክ እንድታደርጉ አሁንም ላስታውሳችሁ እወዳለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።